የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ተፋገፈፋለ ከሰማይ አንድ ድምፅ ሰማ። ከእንቅልፍ የምትነሱበት በንቃት የምትመላለሱበት ነቅታችሁ የምትመላለሱበት ጊዜያችሁን እንዳታስበሉ እግዚአብሔርና የእግዚአብሔርን ነገር ተስፋ አድርጋችሁ የምትኖሩበት ሰዓትና ወቅት ነው እያለ ነው ሐዋርያው ጳውሎስ። የተተበተበው ሰንሰለት አስፈሪው የሕይወት ጨለማ ብዙ ጊዜ በሶሻል ሚዲያ ላይ ማጥፋት ለጸሎት አላነቃቃም፣ ወደ ጸሎት አልወሰደም፣ ወደ እንባ አልወሰደም፣ እግዚአብሔርን ወደ መፈለግ አልወሰደም። የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ተፋገፈፋለ ከሰማይ አንድ ድምፅ ሰማ። መንፈሳዊ ድክመትን የሚያመጡ በሶሻል ሚዲያ የተዘረጉ መረቦች ዛሬ ለብዙ ሰዎች ባለማስተዋል ውድቀት እየሆኑ ነው ያለው። እንደ አደንዛዥ እጽ ነው ሶሻል ሚዲያ። ሴሰኝነትና ሱሰኝነት ከዚህ ይመነጫሉ። መንፈሳዊ ድንዛዜ ምንም መንፈሳዊ የሚመስሉ ነገሮች እንኳን ቢነገርባቸው ሰውን ከእግዚአብሔር ቃል የሚያላቅቁ ናቸው። ከተስፋ የሚያላቅቁ ናቸው። ተስፋ ከማድረግ የሚያርቁ ናቸው። አንብቦ ከመረዳት የሚያወጡ ናቸው። መልካም ነገሮች ሊኖራቸው ይችላል፣ መልካም ነገር የላቸውም እያልኩ አይደለም። ነገር ግን በሶሻል ሚዲያ ላይ የተዘረጋው መረብ ከእግዚአብሔርና ከእግዚአብሔር አራቂ ለመሆኑ ብዙ ማስረጃዎች ይኖራሉ። የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ተፋገፈፋለ ከሰማይ አንድ ድምፅ ሰማ። ዘመንን መዋጀት ማለት ስክሮል ከምናደርገው ከማይጠቅመን ፍሬ ከሌለበት ሰው ሰራሽና ሰው ሰራሽ ከሆኑ ነገሮች መራቅ። ዘመኑን መዋጀት ማለት በጨለማ ውስጥ እንደ ብርሃን መኖር ማለት፣ በዚህ በተዘረጋው መረብ ውስጥ በማስተዋል መኖር ማለት ነው። ዘመኑን መዋጀት ማለት ጊዜን የትኛውንም አጋጣሚ ነገር ተጠቅሞ ለእግዚአብሔር ራስን ማዋል ማለት ነው። ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ ወጣሁኝ ሰይጣንን ከድቼ። መራቅ። ዘመኑን ዋጁ። የጊዜውን ሌባ ያዙት። በሶሻል ሚዲያ የምንሰማቸው ኢንፎርሜሽኖች ሕይወታችን ላይ ካመጡት ነገር አንዱ የማንነት ቀውስ ነው። የህልውና ቀውስ ነው። መንፈሳዊ ቀውስ ነው። የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ተፋገፈፋለ ከሰማይ አንድ ድምፅ ሰማ። በወሬ ማንኛውንም ነገር የትም ሳትሄዱ በቤታችሁ ቁጭ ብላችሁ እንደምታገኙ ተደርጎ የተሰራ ነው። ልትደሰቱ የምትፈልጉባቸው ነገሮችን የምትመለከቱበት ነው። ሊያሳዝናችሁ ወይም ያሳዘነ ነገር ልትሰሙ የምትችሉበት ነገር ነው። ሶሻል ሚዲያ ዛሬ ላይ ገል ይችላል ሰው፣ ነገር ግን ዘር ነው እየገባ ያለው ዘር ነው። ገዳይ ዘር ነው። መንፈሳዊው ነገር እንዲያሽቆለቁል ሰውን ሃይማኖታዊ የማድረግ አቅም አላቸው። ሰው ሃይማኖታዊ ሆኖ እንዲኖር፣ ሃይማኖታዊ ሆኖ እንዲጓዝ፣ ሃይማኖታዊ ሆኖ እንዲኖር የሚያደርግ ወይም የማድረግ ጉልበት አለው። ሕይወትን በውስጥ ገብቶ እንደዚህ እንደነቀዝ ቀስ እያለ እየቦረቦረ ይበላዋል። አንገሩን ሊመርደው ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ቀኖቻችሁን ሊሰርቁ የሚችሉ ነገሮች ቀን ላይ ተለቀዋል። ዘመኑን ዋጁ። ጊዜን አጋጣሚ ፈልጋችሁ አጋጣሚ ተጠቅማችሁ በምትሄዱበት፣ በምትቆሙበት፣ በምትንቀሳቀሱበት ሁሉ አጋጣሚውን
በመጠቀም መንፈሳዊ ነገሮችን አድርጉ። አመለጥኩት 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 መሐላውን ቃል ኪዳኑን አፈረስኩት። በደጅ ያለውን ለመቋቋም በደጅ ያለውን ነገር ልትቋቋሙ እንድትችሉ በደጅ ያለውን ነገር መምታት እንድትችሉ ይሄንን የተሰረቀውን ቀናቶች ለእናንተ ማድረግ እንድትችሉ ከሚያስፈልገው ነገር አንዱ አለ በመንፈስ ተሞሉ፣ መንፈስ ይሙላባችሁ። አትችሉትም አለ። ያለ መንፈስ አትችሉትም። ያለ እግዚአብሔር መንፈስ አትችሉትም። ያለ ክርስቶስ አትችሉትም። ስለዚህ ባላችሁበት የትኛውንም አጋጣሚ ተጠቅማችሁ ቀኖቻችሁ ላይ በመንፈስ የምትሞሉ ሰዎች ሆኑ። ሰማይ አንድ ድምፅ ሰማ ሲተማመንብኝ ሲመቃ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ ወጣሁኝ ሰይጣንን ከድቼ። ጊዜ ሲበላ ሰው ግዴለሽ ይሆናል። ለመንፈሳዊ ነገር ልቡ አይደነግጥም። ለጠፋበት ነገር አይተጋም። ግዴለሽ መሆን፣ ለመንፈሳዊ ነገር ግዴለሽ መሆን፣ ለመንፈሳዊ ነገር የቀዘቀዘ ህይወት፣ ለመንፈሳዊ ነገር ግዴለሽ የሆነ ህይወት። ግዴለሽነት በሌቦቹ መጠቃት ምልክት ነው። የተተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ተፋ ገፈፋለ። ከሰማይ አንድ ድምፅ ሰማ ሲተማመንብኝ ሲመቃ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ ወጣሁኝ ሰይጣንን ከድቼ። ከህይወትም ህይወት ከክብርም ክብር መውጣት ከጨለማ ከሙታን መንደር ለሰው በዘመኑ ይሄም አለለካ መስፈሪያ የለው ሰላም ከቶማ ይለካ። ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴን ዳግም ላይ ያገኘኝ ላገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት 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 መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረግኩኝ ከኢየሱስ ጋር